ያው በስልክ ስታወራ ሰምታ አረጋግጣለሁ። እሺ እባክህ አሁንም እኔን ወደዛ እስር ቤት ለመመለስ ከአባቴ ጋር እየሄዱልትክብኝ ነው። ሜርሲ እኔን ነው በድፍረት እንዲያወራሽኝ ያለሽው? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ወይ እስኪ ሜርሲ ከትናንትና ጀምሮ ስለ እዝራ ልታወሪ የፈለግሽው ምንድን ነው? እስኪ ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁል ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ በቃሽ። እባክህ አባዬ ህመሙ እንዳያገረሽ በዚህ ነገር ደግሞ አትበሳጭ። አታስመስል እባክህ ውሸታ። እስከ ዛሬ ድረስ አንተ የአባትህ ጥሩ ልጅ፣ እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆነው? ወይስ ገና ክሱ ስላላበቃ ወደ እስር ቤት እወረወራለሁ ብለሽ ነው? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አለቀህ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው? የቤተሰቡ ሀብት ማለት እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ሲጀመር እኔ ከዚህ በላይ መቆየት ፍላጎቱም የለኝም። አባዬ ከእኔ ማወቅ የምትፈልገው ሚስጥር ነው? እባክህ አባዬ ነገር ምንድን ነው ከእኔ ማወቅ የምትፈልገው? ምን ተፈጥብኛል ብሎ ምን አውቃለሁ? አንቺ ከይሲ ዝም በይ። የዚህ ሴራ ጠንሳሽ አንቺ ነሽ። ሮሽ ሳይበላሽ ተጠራጣሪ መሆን አለብሽ እምልሽ። እንደዛ ከሆነማ ነገውኑ አባቴ የሚደርሰኝን የገንዘብ ድርሻ ስጠኝ ማለት ነው። አይ ሚስትዬ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው። አየሽ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እምልሽ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ሀብል ነው ማለት ነው። ሀብል ድራማ ላይ በጣም አዳዲስ ነገሮች ተፈጥረዋል። እሱ ምንድን ነው እንግዲህ ወይዘሮ መነን እንግዲህ ከአሁን በፊት እንዳወራ ነው ለወይዘሮ ሀና እንዲሁም ደግሞ ለሀብል ወላጅ እናት ሌላ ልጅ አምጥታ ታስተዋውቃታለች። ታያላችሁ እችን ሴትዮ ለመዝረፍ ፈልጋ ነው እንጂ ሀብልን ለማገናኘት መቼም አታስብም ብለን ነበረ። እውነትም እንዳሰብነው ነው ማለት ነው። እንግዲህ ወይዘሮ ምንን ሀብልን ሳይሆን እንዳያችሁት ሌላ ልጅ እንዲሁም ደግሞ ከአሁን በፊት ወይዘሮ ማህደርን የገደላት ልጅ ፍቅረኛ ነው ማለት ነው ያገኘችው። ልጅቷ እንዳያችኋት ምንም አይነት የሴትነት ወግ የሌላት እንዲሁም እንዳያችሁት ያው ሁሉ ነገሯ ከአስተዳደጓ ከስነ ምግባሯ ራሱ ወንዳ ወንድ የሆነች ልጅ ነበረች ማለት ነው። ወይዘሮ ምንንም እንግዲህ አንድ ስራ እንደሚሰሩ እና በጣም ብዙ ብር እንደሚያገኙ ለልጅቷ ነግራታለች። ልጅቷም እንግዲህ ለጊዜው አልገባትም። ምክንያቱም ወይዘሮ ምንን የምታወራው ወሬና የልጅቷ አስተዳደግ በጣም የተለያየ ነበረ። እሱ ምንድነው የውልሽ አንድ የምንሰራው ስራ አለ። የሀብል ወላጅ እናት ከካናዳ መጥታለች። ሀብልን ፍለጋ ከካናዳ መጥታለች። ስለዚህ እኔ ሀብል ደግሞ በአሁኑ ሰዓት ያለችው እንደምታያት እስር ቤት ነው ትላታለች። ማለት ምን እያልሽ ነው? ሀብል ያንቺ ልጅ አይደለችም እንዴ ስትላት፣ አይ የኔ ልጅ አይደለችም እኔ ሆስፒታል አግኝቼ ነው ያሳደግኳት ስትላት፣ እውነትሽን ነው ያንቺ ልጅ ብትሆንማ እንደዚህ አታሰቃያትም ነበረ፣ ልጅሽ ባትሆን እንደዛ ስታሰቃይ ያሳደግሻት ትላታለች። አሁን የምልሽን ነገር ብቻ አድርጊ፣ የምታደርጊውን ነገር እኔ እነግርሻለሁ። ይህንን ነገር ካደረግሽና ለሴትዮዋ ልጅሽ ነኝ ብለሽ ከተዋወቅሻት በጣም ብዙ ገንዘብ ወደ አንቺ ይመጣል፣ ሚሊዮነር እንሆናለን ትላታለች። ምንድን ነው ስራው? ለሴትዮዋ ቀሚስ ለባሽ አስቀዳሽ ሴታ ሴት የሆነች በቃ ጎንበስ ያለች ቀሚስ የምትለብስ ነጠላ የምትደርብ አይነት ልጅ ነው አድርጌ ያሳደግኳት ሀብልን ብዬ ስላልኳት አንቺም እንደዛ መሆን አለብሽ ትላታለች። እንዴ ወይዘሮ ምንን እንዴት አድርጌ ነው እሱን ማን የምችለው ደግሞ ብያችን ፋራ ለሆን እንዴት ትላታለች። ይህንን ነገር ማድረግ ይኖርብሻል፣ ያለበለዚያ ደግሞ በጣም ብዙ ድሃ ሰዎች አሉ፣ ለእነሱ የማውቃቸው ሰዎች አሉ፣ ከእነሱ ጋር መስራት እችላለሁ ስትላት፣ አይ መሆን ቢያቅተኛችን ፋራ መሆን አያቅተኝም፣ ስለዚህ አብረን እንሰራለን ብላ እንግዲህ ልጅቷ ስራዋን ጀምራለች ማለት ነው። ወይዘሮ ሀናም እንግዲህ ወይዘሮ ምንን አምናታለች ልጇን እንደምታገናኛት።
እንዳያችሁት ተገናኝተው እንዴት አድርጋ እንደምታገናኛት እያወሩ ነበረ። እዝራም ያው ብሌን ያለችውን ነገር በውስጡ ስላደረ እንዴት እያሰቃየቻት እንዳደገች፣ እንዴት እንዳስለቀሰቻት፣ በርበሬ እያጠነቻት ከሆስፒታል አግኝታት መከራ ስታሳያት እንዳደገች ሲነግራት በጣም ነበረ ራሱን የወቀሰው ማለት ነው። ከዛም ቀጥታ ያደረገው ወይዘሮ መነንን ማግኘትና የሀብል ያለችኝ ነገር እውነት ነው ወይስ አይደለም ብሎ እሷን መጠየቅ ነበረ ማለት ነው። እንግዲህ እሷንም ሲከታተላት ከአንድ ሴት ጋር ሆቴል ውስጥ ቁጭ ብሎ ነበር ያገኛት። እሱን ስታየው እሷ በጣም ነበር የደነገጠችው። ዘላ ሽንት ቤት ነበር የገባችው ማለት ነው። እሱን ተከትሏት ገብቶ ምን ፈልጋ ነው የመጣኸው? ዝራ አስደነገጥከኝ እኮ ትለዋለች። ምን ሆነሽ ነው? ገና ሳልጠይቅሽ ተርበተበሽ። አይ በእርግጥ እዛ እናንተ ቤት በተፈጠረው ነገር በጣም አዝኛለሁ። ያቺን ማትረባ ልጅ ነች አይደል እንደዛ ያደረገችው ትለዋለች ማለት ነው። ሀብልን ነው ማትረባ የምታየው እና ሌላ ምን ተፈጠረ? ምን አዲስ ነገር አለ? አንቺና ጸደይ ያላችሁ እኛ ቤት ምን የማይፈጠር ነገር አለ? አንቺና ጸደይ ሁለት እርጉሞች እያላችሁ ገና ብዙ ነገር ይፈጠራል ብዬ አስባለሁ ይላታል። ምን ላድርግህ ደግሞ ከቤት ወጣሁላችሁ፣ ጎዳና ጣላችሁኝ። ከዚህ በኋላ ምን እንዳደርግልህ ነው የምፈልገው ትለዋለች። እንደዛ ነው የምትይው? እንደዛ ነው አይደለ? ምን አይነት የተረገምሽ ነሽ ግን ሀብልን እንደዛ ስታሰቃይ ነው ያሳደግሻት ብሎ ሁሉንም ሀብል የነገረችውን ነገር ሲነግራት አዎ አድርገዋለሁ፣ ይቺን ማትረባ በምድር ላይ ያለ ስቃይ ሁሉ ይገባታል ትለዋለች ማለት ነው። ከዛ ወይኔ እንዴት ሆኜ ነው ግን እንደኔ አይነት አስተዳደግ እንዳደገች ያልገባኝ? ምን ሆኜ ነው ግን አይኗን አይቼ እኮ ልረዳት ይገባኝ ነበረ። ለምንድን ነው ግን እንደኔ አይነት የተረገመች እናት እንዳሳደገቻት ያልገባኝ? ሀብል እውነት ቃል እገባልሻለሁ ምንም ቢሆን ራሴንም ቢሆን አሳልፌ ሰጥቼ ከዛ እስር ቤት አስወጣሻለሁ ብሎ እንግዲህ ለራሱ ቃል ገባ ማለት ነው። እዝራም እንግዲህ በጣም ስለደበረው ወደ ቤት መሄዱን ትቶ እንግዲህ መጠጥ እየጠጣ ነበረ ማለት ነው። ወይዘሮ መነንም እየተንቀጠቀጠች ነበረ እየሮጠች ከዛ ሆቴል እየወጣችው። ምን ሆነሽ ነው ወይዘሮ መነን? በጣም እኮ ነው የደነገጥሽው፣ ምን ሆነሽ ነው ስትላት እኔ እንጃ ወይዘሮ ሀና አሁን በቃ ወደ ቤት መሄድ ይኖርብኛል። እኔ እንደዚህ አይነት ትልቅ ሆቴል ገብቼ ስለማላውቅ ውስጤ ተንቀጠቀጠ ትላታለች ማለት ነው። ወይዘሮ ሀናም እንግዲህ በቃ ይዞሽ ሌላ ጊዜ እንመለሳለን እና አሁን ልጄን ፎቶዋን አታሳየኝም ትላታለች። ፎቶዋንም አሳይሻለሁ፣ አብረን የተነሳነውን ብቻዋንም የተነሳችውን ሁሉንም ነገር አሳይሻለሁ። ቆይ መቼ ነው የምታገናኘን? ለምንድን ነው እኔና አንቺ አሁን ወደ እኔ እኮ የተከራየሁት ገስት ሃውስ አለ፣ ለምን ወደዛ እንሄድም ስትላት አይ ወደዛ እንኳን አንሄድም፣ እኔም እዚሁ እሆናለሁ፣ አንቺም እዛ ሆነሽ ጠብቂያት፣ እኔ ይዣት እመጣለሁ ትላታለች። እሺ እውነትሽን ነው ወይዘሮ መነን፣ ደግሞ ድንገት እናትሽ ነኝ ስላት የሆነ ነገር ብትሆንብኝስ ብላ እንግዲህ የሆነ ገንዘብ ነገር ሰጥታት ከስሯ ትሄዳለች ማለት ነው። በሌላ በኩል ደግሞ እንግዲህ አጸደ ሜርሲን ደህና አድርጋ እየመረዘቻት ነው ማለት ነው። ብላ አሁን ደግሞ እንግዲህ እዝራ ወንድምሽ አይደለም፣ እናትሽም ያኔ ስታሰቃየው የነበረው ወንድም ልጇ ስላልሆነ ነው። ስለዚህ አባትሽም ገንዘቡን ንብረቱን በሙሉ በሱ ስም ያደረገው እኔና አንቺ ምንም አይነት ነገር እንዳይደርሰን ስለፈለገ ነው ብላ እንግዲህ ለሜርሲ የማትነግራት ነገር የለም ማለት ነው። ሜርሲም ይሄን ስትሰማ በጣም ነበር የደነገጠችው። የምትይዘውን የምትለቀውን ነበር ያጣችው። ብለሽ ደግሞ እንደዚህ ያልሽ ምን አይነት ሰው ነሽ ግን? እኔ እኮ አምኜሽ ነበር አክስቴ፣ እንዴት እንደዚህ ትያለሽ ትላታለች። ይኸውልሽ ሜርሲ እንደኔ እንዳክስትሽ ተጠራጣሪ ሁኚ፣ እንደዛ ካልሆነ ግን በጣም ብዙ ዋጋ ትከፍያለሽ ትላታለች ማለት ነው። አይ ቢሆንም ይሄንን ግን ማመን አልችልም ብላ እንግዲህ ያላስቻላት ሜርሲ ሄዳ አባቷን ሁሉንም ነገር ልትጠይቀው ስትል ያው አጸደ ዘላ ሄዳ እንግዲህ ነገሩን ለማስቆም ችላለች ማለት ነው። አባዬ ለካ ለዚህ ነበር እንዴ እናቴ የምጠላው፣ ለካ ለዚህ
ንብረቱን በሁሉ በሱ ስም ያደረግከው? እንደውም ከዚህ ቤት መውጣት ነው የምፈልገው እያለች እንግዲህ ያልተጠየቀችውን እየለፈለፈች ነበረ። ገንዘቡን ሁሉንም በዝራ ስም ያደረግከው ለካ እሱ እንዲወርስ ፈልገህ ነው እና ታዲያ የቤተሰባችንን ንብረት እሱ ቢወርስ ምን ችግር አለው? እሱ የቤተሰቡ አባል አይደል እንዴ ሲላት እሱን እንኳን እርግጠኛ አይደለንም ብላለች ማለት ነው አጸደ። እንግዲህ ሜርሲ በተደጋጋሚ ጊዜ ወንድሟ ላይ ስትጮህበት አባቷ ሁኔታዋ ደስ ስላላለው እና አጸደ ምን ያህል እንደሞላቻት ስለገባው እንግዲህ አጸደን አንቋታል ማለት ነው። የዚህ ሁሉ ሴራ ጠንሳሽ አንቺ ነሽ አጸደ፣ ተይ ብዬሽ ነበረ አንቺ ግን አላረፍሽም ብሎ እንግዲህ አንገቷን አንቆ ይዟታል ማለት ነው። እንግዲህ አጸደ ወደፊት ከዛ ቤት እውነት እንዳለችው ተሳክቶላት የቤተሰቡን ንብረት ይዛ ትወጣለች ወይስ ደግሞ ምንም ነገር ሳትይዝ ትወጣለች? አጸደ ሁሉ ሴራ እያደረገች ያለችው በነገራችን ላይ ለሜርሲ ያዝን አይደለም፣ ሁሉንም ማኖ ካስነካች በኋላ ከዛ ቤት ሁሉንም ሰው ለማባረር ወይንም ነው ከንብረቱ ላይ ሁሉንም ሰው ለማባረር ነው የምትፈልገው ማለት ነው። እንደውም አጸደን የምፈራት አሁን ላይ እዝራን እንዳታስገድለው ብዬ ነው ማለት ነው። ያው ለገንዘብ ብላ እሷ ምንም የማታደርገው ነገር ስለሌለ፣ ምክንያቱም ገንዘቡ በእዝራ ስም ስለሆነ ያለው እሱን ታስገድለዋለች ብዬ እፈራለሁ ማለት ነው። እና እንግዲህ በቀጣይ ምን እንደሚፈጠር አብረን እናያለን። ሀብል ቶሎ መለቀቅ ይኖርባታል። ምክንያቱም እሷ በጣም አስተዋይ ሴት ስለሆነች ሁሉንም ነገር ማስተካከል ትችላለች ብዬ አምናለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰላም ነው።